ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 10 ቀን 2018 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በደብረ ማርቆስ ከተማና በደብረ ታቦር አቅራቢያ በሰራው ኦፕሬሽን ከፍተኛ ድል ማግኘቱን አሳውቋል። ዝርዝር የግንባር መረጃዎችን ይዘናል። በህወሓት የሚመራው የትግራይ ክልል በመንግስት ሰራተኞች ደሞዝ አከፋፈል ዙሪያ አዲስ መመሪያ አውጥቷል። ትሰሙታላችሁ። በሚሊዮኖች ላይ የዘር ማጥፋት የፈጸሙት ብርሃኑ ጁላ ጦርነት አልፈልግም በቃኝ ማለታቸው እያነጋገረ ነው። ብርሃኑ ጁላ ምን አሉ የሚለውን በዘገባችን አካተናል። የብልጽግናው ጦር ሰራዊት ዩኒፎርም ለብሰው መብታቸውን በጠየቁም የቀድሞ ወታደሮች ላይ እርምጃ እወስዳለሁ ሲል ዝቷል። ብልጽግና ደንግጧል። የተባበሩት አረብ ኤሚሬቶች ጥቃት ተፈጽሞብኛል ስትል ትራምፕ በበኩላቸው ኢራንን ጊዜው እያለቀ ነው ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በደብረ ማርቆስ ከተማና በደብረ ታቦር አቅራቢያ በሰራው ኦፕሬሽን ከፍተኛ ድል ማግኘቱን አሳወቀ። ለጠላት ተጨማሪ ኃይልና ሎጂስቲክ ለማድረስ ስምሪት ወስዶ የተንቀሳቀሰው የአገዛዙ ኃይል ስምሪቱ በፋኖ ሲስተጓጎል በርካታ የጦር መሳሪያዎችም ተማርከዋል። ከንፋስ መውጫና ከደብረ ታቦር ከተሞች በመነሳት ወደ ስማዳ ወረዳ ተጨማሪ የሰራዊት አባላትንና የሎጂስቲክ አቅርቦቶችን ለማጓጓዝ ሲንቀሳቀስ በነበረው የአገዛዙ የጦር ክፍል ላይ ከባድ መብረቃዊ ምት ማሳረፉን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። ይህንን የተጠና ጥቃት የሰነዘሩት የአፋብን ጎንደር ጠቅላይ ግዛት የበላይ ዘለቀ እዝ 206ኛ ሜጀር ጀነራል ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር አናብስቶች ናቸው። የክፍለ ጦሩ ስምሪት አካል በሆነችው የግራዝማች አድማሱ በላይ ብርጌድ ክንዳለም አለምነው ሻለቃ የሚመራው የፋኖ ሰራዊት ልዩ ስሟ ማዷዬ በተባለችው ስፍራ ላይ መሽጎ ዙ 23 የተሸከመውን የጠላት ኃይል ፊት ለፊት በመግጠም አይቀጡ ቅጣት ቀጥቷል። በዚህ በጀግኖች የበላይነት በተጠናቀቀው አውደ ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን 15 የአገዛዙ ወታደሮች ሲደመሰሱ 5 የሚሆኑት ደግሞ በቁጥጥር ስር ውለዋል። ከዚህ በተጨማሪ 6 ጥቁር ክላሽንኮቭ ጠመንጃዎች፣ 1 ብሬን ሸንሸል ከነሙሉ ተተኳሹም፣ 2 የስናይፐር ካዝናዎች ከነተተኳሻቸው፣ 4 የኤፍ1 የእጅ ቦምቦች እንዲሁም ከ1200 በላይ የብሬንና የክላሽ ተተኳሽ ጥይቶች በጀግኖቹ አርበኞች እጅ ሊማረኩ ችለዋል። የ206ኛ ሜጀር ጀነራል ከፍ ያለው ደሴ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ጋሻው በላኩት መግለጫ የአገዛዙን ጦር እንቅስቃሴ በመቆጣጠር ረገድ የተመዘገበው ይህ ዘመናዊ ድል የህዝባችንን የህልውና ጉዞ ይበልጥ የሚያፋጥን መሆኑን በቁርጠኝነት ገልጸዋል። በተጨማሪም በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 7 የአድማ ብተና አባላት ሲደመሰሱም 3 የጸጥታ አባላት ደግሞ ፋኖን ተቀላቅለዋል። የብልጽግናን አገዛዝ የጸጥታ መዋቅር መፈናፈኛ እያሳጣው የሚገኘው አነፍናፊው የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ውስጥ ባሉ የስርዓቱ ተላላኪዎች ላይ እኩለ ሌሊት የደረሰ መብረቃዊ የቦምብ ጥቃት መፈጸሙን አስታውቋል። ጥቃቱ የተፈጸመው ከሌሊቱ 7 ሰዓት ከ15 ደቂቃ ላይ በደብረ ማርቆስ ከተማ ነሐሴ 30 ሆቴል ፊት ለፊት ሲንቀሳቀስ በነበረ የሰሌዳ ቁጥሩ ኮድ 3 62415 በሆነ የብልጽግና ጦር መኪና ላይ ነው። በዚህ እጅግ አስደናቂ ኦፕሬሽን መኪናው ውስጥ የነበሩ 7 የአድማ ብተና አባላት ወዲያውኑ የተደመሰሱ ሲሆን ሌሎች 9 ያህሉ ደግሞ በጽኑ ቆስለው በወታደራዊ ካምፕ ውስጥ በሕክምና ላይ እንደሚገኙ ተረጋግጧል። ይህ በእንዲህ እንዳለ የአገዛዙን የጥፋት እድሜ ለማራዘም መሰለፍ ትርጉም አልባ መሆኑን የተረዱ ወገኖችም የህዝቡን የህልውና ትግል በክብር የመቀላቀላቸውን ሂደት ቀጥሏል ሲል ኮሩ አስታውቋል። በዚህም መሰረት ሽመልስ ጌትነት፣ ታየ ወንድፍራውና ቀናው ካሳ የተባሉ የአድማ ብተና የሚሊሻና የፓራ ኮማንዶ አባላት ከደብረ ማርቆስ የጁቤና ከአምበር ከተሞች በመውጣት የጠላትን ምሽግ በመክዳት 206ኛ ኮር 34ኛ ክፍለ ጦርን በኩራት ተቀላቅለዋል። በሌላ በኩል አፋብን ምኒልክ እዝ 101ኛ ኮር 35ኛና 104ኛ ኮር 24ኛ ክፍለ ጦር የአገዛዙን ሰራዊት በመደምሰስ ጊራና ከተማን ተቆጣጥረዋል። ይህ በእንዲህ እንዳለ መነሻውን ከቡሬ አድርገው የተንቀሳቀሰው የአገዛዙ ኃይል በአርበኞች የደፈጣ ጥቃት አከርካሪው ተመቷል። መነሻውን ከቡሬ ከተማ በማድረግ ወደ ደረቋ ከተማ አቅጣጫ ለመንቀሳቀስ የሞከረው የብልጽግና አገዛዝ ሰራዊት በጀግኖቹ የፋኖ አርበኞች በተሰነዘረበት አስደንጋጭ የደፈጣ ጥቃት አከርካሪው ተመቶ ሙሉ በሙሉ መበታተኑ ተነግሯል። በዚህ የተቀናጀና መብረቃዊ በሆነው የጀግኖች ጥቃት የህዝብን ትግል ለማፈን የተሰማሩ ከ16 በላይ
የአገዛዙ ወታደሮች ሙትና ቁስለኛ በመሆን የተደመሰሱ ሲሆን የቀረው የጠላት ኃይል ደግሞ የፋኖን ክንድ መቋቋም አቅቶት ወቱ ለማትረፍ ወደኋላ መሸሹ ታውቋል። በዚህ ግንባር ከፍተኛ የሰውና የቁሳቁስ ኪሳራ የደረሰበትንና የተደናገጠውን የጠላት ኃይል ለመታደግና እገዛ ለማድረግ መነሻውን ከአጉት ያደረገ ተጨማሪ የአገዛዙ የጦር ማጠናከሪያ ኃይል ለመንቀሳቀስ ሞክሮ ነበር። ሆኖም ግን የነጻነት አርበኞቹ በዚህ ተጨማሪ ኃይል ላይም ፈጣንና የማያዳግም እርምጃ በመውሰድ ጠላት ያቀደውን የድጋፍ ስምሪት ሙሉ በሙሉ አምክነውታል። በህወሓት የሚመራው የትግራይ ክልል በመንግስት ሰራተኞች ደሞዝ አከፋፈል ዙሪያ አዲስ መመሪያ ወጣ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ አስተዳደር ፕሬዝዳንት ጽህፈት ቤት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማዕከል እንዲመራ መወሰኑን ዛሬ አስታውቀዋል። ጽህፈት ቤቱ ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ይፋዊ መመሪያ ይህ አዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝ አስተላልፏል። እንደ ደብዳቤው ማብራሪያ የፌዴራል መንግስት በክልሉ ላይ እየተገበረው ነው ባለው ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ይገኛሉ። ይህ ከፍተኛ የበጀት እጥረት በየተቋማቱ የፈጠረው የደሞዝ አከፋፈል ክፍተት ፍትሐዊነት የጎደለውና ተቋማት ባላቸው የገንዘብ አቅም ላይ ብቻ የተመሰረተ ወጥ ያልሆነ አሰራር አስከትሏል። ይህም አሳሳቢ ችግር ለመቅረፍና የተገደበውን ሀብት በፍትሐዊነት ለማድረስ ስራ አስፈጻሚ ምክር ቤቱ ሚያዝያ 7 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል። በዚህም መሰረት እስከ ሚያዝያ 2018 ዓ.ም ያለው ደሞዝ ቀደም ሲል በነበረው መመሪያ መሰረት መክፈል የሚችል ቢሆንም አዲሱ ፍትሐዊ ስርዓት ይዘረጋ ድረስ ግን የግንቦትና ሰኔ ወራት ክፍያ በማንኛውም ተቋም እንደመሰለህና እንደ ተቋምህ የገንዘብ አቅም በሚል መርህ እንዳይፈጸም ተከልክሏል። ይህ ያልተመጣጠነ የደሞዝ አከፋፈል እንዳይቀጥል የተላለፈው ውሳኔ በተገቢው መንገድ መተግበሩን ለማረጋገጥ የየደረጃው አመራሮች ጥብቅ ክትትልና ቁጥጥር እንዲያደርጉ ማሳሰቢያ ተሰጥቷል። ከዚህም ባሻገር ፋይናንስና ሀብት ማፈላለግ ቢሮ በሁሉም መስሪያ ቤቶችና ማዘጋጃ ቤቶች የሚገኘውን ገንዘብ በማሰባሰብ ሪፖርት እንዲያደርግና በአንድ ላይ እንዲያስተዳድር እንዲሁም ዋና ኦዲተርና ሌሎች የሚመለከታቸው አካላት የመመሪያውን ተፈጻሚነት በቅርበት እንዲከታተሉ አቅጣጫ ተቀምጧል። በሚሊዮኖች ላይ የዘር ማጥፋት የፈጸሙት ብርሃኑ ጁላ ጦርነት አልፈልግም በቃኝ ማለታቸው እያነጋገረ ነው። ሚሊዮኖችን የበላውን ጦርነት የመሩት ኢትዮጵያ ሰላም እንድታጣ ህዝቧም ተሳዳጅ እንዲሆን ያደረጉት ብርሃኑ ጁላ አሁን ደግሞ በአዲስ ማሊያ መጥተዋል። ንጹሐንን በድሮን መጨፍጨፋቸውን በኩራት የሚያወሩት እንበላቸዋለን፣ እናጠፋቸዋለን የሚሉ ቃላትን አብዝተው የሚወዱት ብርሃኑ ጁላ ጦርነት አልፈልግም በቃኝ ብለዋል። ታሪክ ይቅር የማይለውን ጭፍጨፋና ዘር ማጥፋት የመሩት እኒህ ሰው እኔ እንደ ሀገራችን ሁኔታ በብዙ ጦርነቶች ላይ ተሳትፌያለሁ። ብዙ ጦርነቶችንም መርቻለሁ። ጦርነት የማያውቅ ሰው ጦርነት ይፈልጋል። እኔ ግን የጦርነትን አስከፊነት ጠንቅቄ ስለማውቀው ጦርነት አልፈልግም፣ ሰላም እፈልጋለሁ፣ ሁሉም ወደ ሰላም እንዲመጣ እፈልጋለሁ፣ በቃኝ ሲሉ ተሰምተዋል። እኛ ጀት አለን፣ ድሮን አለን፣ መድፍ አለን፣ ሰው የሚያጠፋ መሳሪያ በሙሉ በእጃችን ይገኛል። ይህ ስላለን ግን ጦርነት አንፈልግም። ጦርነት ሰውን ያጠፋል፣ ሀገርን ያጠፋል፣ ዘርን፣ ትውልድን ያጠፋል፣ ሁሉንም ነገር ያጠፋል ብለዋል። ጥያቄው ጦርነት ህዝብና ሀገርን እንደሚያጠፋ መረዳት ላይ አይደለም። ይህ ማንኛውም ነፍስ ኖሮት የሚንቀሳቀስ የሰው ልጅ ሁሉ ይረዳዋል። ዋናው ነገር ይህን ሰው የሚበላን ጦርነት አቅዶና ፈቅዶ ጠላት ባሉት ህዝብ ላይ ማወጅና መምራት የቻለ ሰው እንዴት እንዲህ ይላል የሚለው ነው። ብርሃኑ ጁላ ተገደው አሊያም አማራጭ አጥተው ያደረጉት ጦርነት የለም። ለሶስት ስርዓቶች የተዋጉ ከመጣው ጋር እየተገለባበጡ በእርስ በርስ ጦርነት የተሳተፉ ናቸው። ከሁሉ በላይ ግን በብልጽግናው ዘመን የተደረጉ ጦርነቶች በሙሉ በዋና መሪነት የተሳተፉባቸውና የዘር ማጥፋት የፈጸሙባቸው ናቸው። ታዲያ ይህ ጦራቸው አቅሙ ሲዳከም የመንግስታቸው ስልጣን ሲያዘም ጦርነት አልፈልግም የሚል ዘመቻ መጀመራቸው ከፍራቻቸው የመጣ ሊሆን ይችላል። ሆኖም ግን እኒህ ሰው በንግግራቸው ጦርነት አልፈልግም ያሉትና ባለመቆሙ የተጸጸቱበት በኦሮሚያ ከኦሮሞ ነጻነት ጦር ጋር የሚካሄደውን እንጂ የአማራ ክልሉን አይደለም። አማራው ቢያልቅ የማይገዳቸው ብርሃኑ የአማራ ክልሉን ውጊያ አቅደውና ዓላማ ይዘው የጀመሩት መሆኑም ይታወቃል። ታዲያ በንግግራቸው ይህ ከኦነግ ጦር ጋር የሚደረገው ጦርነት ታንዛኒያ ላይ መቆም ነበረበት። የታንዛኒያው የድርድር መድረክ እንዲፈጠር እኛ ብዙ ለፍተናል፣ ጥረት አድርገናል። እኛ ይህን ያህል ስንለፋ ጦርነት የማያውቁ አካላት ግን አከሸፉትም። ታንዛኒያ ላይ ድርድሩን ያከሸፉት ጦርነት የማያውቁ ሰዎች ናቸው ሲሉ መናገራቸውን ከዘሀበሻ ያገኘነው መረጃ ያመለክታል። ከፋኖ ጋር ጨርሰናቸዋል፣ ሽፍታ ሆነዋል ከሚል ፕሮፓጋንዳ ውጪ ስለ ድርድር አውርተው አያውቁም።
የብልጽግናው ጦር ሰራዊት ዩኒፎርም ለብሰው መብታቸውን በጠየቁ የቀድሞ ወታደሮች ላይ እርምጃ እወስዳለሁ ሲል ዛተ። የመከላከያ ሰራዊት ዩኒፎርምን ለብሰው በተለያየ ማህበራዊ ሚዲያ መልእክት የሚያስተላልፉትና ጥያቄ የሚያነሱ የቀድሞ አባላት ላይ እርምጃ እወስዳለሁ ሲል የአገዛዙ ጦር መግለጫ አውጥቷል። ይህ የብልጽግና ጦር ሰራዊት መግለጫውን ያወጣው ከሰሞኑ በጉዳት ከጦር ብንሰናበትም ዞሮ የሚያይን አጣን፣ እንደ ሸንኮራ ተመጠን ሜዳ ላይ ተጣልን፣ ዋጋ የከፈንለት ስልጣኑን ያቆየንለት መንግስት አካላችን ሲጎድል አውጥቶ ያለምንም ክፍያ ወረወረን የሚሉ ድምጾችና ተቃውሞዎች ሲሰሙ ነው። ነቢያቶች ነን የሚሉ አካላት የመከላከያ ዩኒፎርምን ለብሰው የሃይማኖት ኮንፈረንስ አዳራሽ ላይ ሲመሩ ይህ መግለጫ አልወጣም። የመከላከያ ሰራዊት አባላት በተለያዩ የሃይማኖት መድረኮች ላይ እነ ዩኒፎርማቸው ሲገኙ ይህ ሰራዊት ምንም አላለም። አርቲስቶች የመከላከያ ሰራዊት ዩኒፎርም አድርገው ሲጨፍሩ ሲያስጨፍሩ ድምፅ አላሰማም። የመከላከያ ዩኒፎርም የለበሱ ፕራንክ ሰሪዎች፣ ቀልድ የሚቀልዱ፣ ትወና የሚሰሩ፣ ዘፈን የሚዘፍኑ ግለሰቦች ያሻቸውን ሲያደርጉም የተናገረ የለም። የመከላከያ ሰራዊቱን ዩኒፎርም ለብሰው ከአረቄ ቤት ላይፍ ሲገቡ፣ ሰክረው ሲንበዛበዙ፣ በዩኒፎርሙ በሚዲያ ሲሳደቡ፣ ብሔር ሲያንቋሽሹ፣ በዩኒፎርም ንጹሃንን ስለመግደል ሲያወሩ የብልጽግናው የመከላከያ ሰራዊት ያለው ነገር አልነበረም። ምክንያቱም ዓላማው ሰራዊቱን የስልጣኑን ማስጠበቂያ ማድረግ፣ ሞራል ቢስ እንዲሆን ማስቻል፣ በራሱ ህዝብ ላይ እንዲጨክን ማድረግ፣ ክፍፍል ውስጥ እንዲገባ፣ ክብሩን እንዲያጣ ማድረግ ነበርና አሁን ግን መሰረታዊ የሚባል ጥያቄ ሲያነሱና ጥያቄውም የሚስፋፋ መሆኑን ሲረዳ መግለጫ ጭምር አውጥቷል። አገዛዙ መጦ ጥሎናል፣ ቦርድ አልተረከበንም፣ ጥቅማ ጥቅማችን ተክዷል የሚል ፍትሃዊ ጥያቄ ሲያነሱ የአገዛዙ ብስጭትም አብሮ ከፍ ብሏል። በጦርነት የዘመቱ ግንባር ድረስ ሄደው ዋጋ የከፈሉ የቆሰሉ ዩኒፎርሙን ለብሰው መስዋዕትነት የከፈሉ ወታደሮች መብታቸውን ሲጠይቁ ጥያቄ ሲያቀርቡ በጋራ ተሰብስበው የተነፈጉትን ጥቅም ለማስከበር መንቀሳቀስ ሲጀምሩ መከላከያ ሚኒስቴር በመግለጫ መፎከር ጀምሯል። ዩኒፎርሙን ለብሶ ሰልፍ መውጣት፣ ጥያቄ መጠየቅ፣ ማህበራዊ ሚዲያ ላይ መልእክት ማስተላለፍ ክልክል ነው ብሎ መዛት ጀምሯል። እውነተኛ ዩኒፎርሙን የሚወክሉ ወታደሮች ጥያቄ ሲያቀርቡ ዩኒፎርም ማድረግ ተከልክሏል። ዋጋ ከከፈላችሁ በኋላ የደንብ ልብሱን የማድረግ ክብር የላችሁም ብሎም እየተናገረ ነው። ሰራር የለም። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም። በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው። እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልግ። በመሆኑም አሁን ለአገዛዙ ስልጣን መጽናት ሲባል በየግንባሩ ከወንድሞቻቸው ጋር እየወደቁ ያሉ ወታደሮች ተመጦ መጣልን ከእነዚህ ወታደሮች ሊማሩ ይገባል የሚል መልእክት እየተላለፈ ነው። የተባበሩት አረብ ኤሚሬቶች ጥቃት ተፈጽሞብኛል ስትል ትራምፕ በበኩላቸው ኢራንን ጊዜው እያለቀ ነው ሲሉ አስጠንቅቀዋል። የተባበሩት አረብ ኤሚሬቶች እሁድ ዕለት የኒውክሌር ኃይል ማመንጫው አቅራቢያ የተፈጸመው የድሮን ጥቃት እሳት እንዲነሳ ማድረጉን አስታውቃለች። የአገሪቱ መከላከያ ሚኒስትር እንደገለጸው ድሮኖች ወደ ኤሚሬቶች ግዛት የገቡት በምዕራብ የድንበር አቅጣጫ በኩል ነው። ሁለቱ ድሮኖች እንደተጠለፉና ሶስተኛው ግን በአቡዳቢ የሚገኘው የባራካህ የኒውክሌር ኃይል ማመንጫ ከውስጣዊ ቅጥር ግቢ ይዞታ ውጭ የሚገኝ ኤሌክትሪክ ጄኔሬተር እንደመታ ተገልጿል። እሳቱም የተነሳው በዚሁ ምክንያት ነው ተብሏል። በጥቃቱ ጉዳት አለመድረሱን የሚናገሩት ባለስልጣናቱም በአካባቢው የራዲዮሎጂካል ደህንነት ደረጃ ላይ ምንም ተጽዕኖ አለመሳደሩን ገልጸዋል። የኤሚሬቶች የውጭ ጉዳይ ሚኒስትር ክስተቱን ተቀባይነት የሌለው የጥቃት ድርጊት በማለት ጠርተውታል። የተባበሩት አረብ ኤሚሬቶች ለማንኛውም ጠበኛ ድርጊት ምላሽ የመስጠት መብት እንዳላት አስታውቋል። የሀገሪቱ ባለስልጣናት ድሮኑ ከየት እንደተተኮሰ እስካሁን አልገለጹም። ከዚህ ቀደም ግን ኤሚሬቶች ከጦርነቱ መነሳት ወዲህ በነዳጅና በኢኮኖሚ መሰረተ ልማቶቿ ላይ ከተፈጸሙ ጥቃቶች ጀርባ ኢራን እንዳለች በመግለጽ በተደጋጋሚ ከሳለች። የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በክስተቱ ከፍተኛ ስጋት እንደገባቸው ተናግረዋል። ዋና ዳይሬክተሩ በዓለም አቀፉ የአቶሚክ ኃይል ኤጀንሲ የኤክስ ገጽ ባወጣው መግለጫቸው የኒውክሌር ደህንነት አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም ብለዋል። በሌላ በኩል የአሜሪካው
ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠንቅቀዋል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ዋናው ነገር ጊዜ ነው ብለዋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትናንት እሁድ በስልክ መነጋገራቸውን ተከትሎ ነው። ቴሄራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን የኢራን መገናኛ ብዙሃን ዘግበዋል። ዋሽንግተን የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ የኢራኑ ማህር የዜና ወኪል ዘግቧል። ያሳለፍነው ሳምንት ትራምፕ የሁለት ሀገራት የተኩስ አቁም በቋፍ ላይ ነው ሲሉ ዘላቂነቱ አጠራጣሪ መሆኑን ገልጸዋል። የኢራን የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉትም የኢራን የውጭ ጉዳይ ቃል አቀባይ ኢስማኤል ባጊ ምክንያታዊና ለጋስ ነጥቦችን እንዳቀረቡ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።